I don't want to do the film if we can't achieve what we want to achieve with it. So I'm going to make sure that should be a certainty, that we have to match a certain level now. If that's not going to happen, then I rather not make the film. ኮይም በጣም ገርሞኛል። ሁላችሁንም ማመስገን እፈልጋለሁ። እንደዚህ ፊልሞች ሲሰሩ ከጀርባ የነበረ ታሪክ ብዙ ጊዜ እኔ ብቻ የሚያዝናና የነበረ ቢመስለኝ፣ ግን እናንተ ሁላችሁ ማወቅ እንደምትፈልጉና እንዲያውም ያቀረብኩበትን መንገድ ስለተመቻችሁ የቀረበበትን ምክንያት በደንብ የገባችሁ ብዙ ተመልካቾች ስላላችሁ ደስ ብሎኛል። በቀጣይም እንግዲህ ኢንሻአላህ ብዙ ፊልሞችን እንደዚህ አቀርብላችኋለሁ። እያንዳንዱ ተዝናንተን ያየናቸው ፊልም ከጀርባቸው ሲሰሩ በጣም ብዙ ችግሮችን አሳልፈው እንደሆነ ሳይ እኔ በጣም ደስ እያለኝ ነው የምሰራው። እናንተም ደስ እያላችሁ ብትከታተሉ ከሆነ በደስታ አቀርባለሁ። ወደ ሁለተኛው ክፍል እንጥላለን። Everything is set. We are stuck on is in the pipelines. Soon. It'll happen. የትኛው ነበር ያ ካራክተር እና ሻሩክ ካን ለምን አልሰራም? እና ከክሪስ ትሪ ጋር የተያያዘ በጣም ደስ የሚል ታሪኮችን ቀጥለን ደግሞ አንድ ባንድ እንጫወት። በመጀመሪያ ርዕሱን አይታርገን እንለፍ። ብዙዎቻችሁ ምናልባት እንግዲህ አስባችሁት ሊሆን ይችላል፣ ክሪስ ቱ ሚል ፊልም ሳይኖር እንዴት ክሪስ ትሪ ሊኖር ቻለ ብላችሁ አስባችሁ ሊሆን ይችላል። የዚህ ፊልም ርዕስ እንግዲህ ሪቲክ ሮሽን ኢንስፓየር የሆነው ወይም መነሻ ያደረገው የሆሊውዱ ታዋቂ ፊልም ራምቦ በተሰኘው ፊልም ነው። ራምቦ ብሎ መስራት ከጀመረ በኋላ ፈርስት ብለድ ፓርት 2 ካለው በኋላ ማለት ነው ራምቦ ሁለተኛው ክፍል ራምቦ 3 ነበረ። ስለዚህ የኮይ ሚልጋ ቀጣይ ፊልም የነበረው ክሪስ የተባለው ሁለተኛው ክፍል ነበረ። ስለዚህ ክሪስ 3 የተባለው ሶስተኛው ክፍል ነው። ኮይ ሚልጋ አንደኛ ከሆነ ክሪስ ሁለተኛ ነው፣ ክሪስ 3 ሶስተኛ ነው ማለት ነው። የክሪስ 3ን ሐሳብ ራኬሽ ሮሽን እየጻፈውም እያዘጋጀ በነበረበት ሰዓት ላይ ሆሊውድ ላይ ደግሞ ስፓይደርማን የተሰኘ ፊልም እየተሰራ ነበር። እናም እሱ ከጻፈው ታሪክ ጋር በጣም የሚቀራረብ ሆኖ ስላገኘው ያን ታሪክ እንዳለ ይተውና ሌላ አዲስ ታሪክ መጻፍ ይጀምራል። ስለዚህ እዚህኛው ፊልም ላይ ወይም አዲስ የጻፈው ታሪክ ላይ በፊልሙ ላይ አባትና ልጅ ሆኖ እንዲጫወቱ ሮሂትና ራሱ ያደርገዋል። ከዛ በተጨማሪ ደግሞ ሌሎችም ካራክተሮች እንዲገቡ ያደርጋል። በፊልሙ ላይ ያሉ ቪለኖችም ጭምር ማለት ነው በዛ እንዲሉ ያደርጋል። ማን ነበር ታዲያ በዚህ ፊልም ላይ ሌላ ተጨማሪ አክተር የሚሆነው ወይም ከተባለ በዚህ ፊልም ላይ ካልሆኑ እንዲጫወት ዳይሬክተሩ ራኬሽ ሮሽን ሻሩክ ካንና አጀይ ዴቭጋን ሁሉ አናግሮ ነበር። ግን ሁለቱም በጠየቁ ሰዓት ላይ እንግዲህ በማይታወቅ ምክንያት ፊልሙን አንሰራም ብለዋል። እነሱም ቢካሉ በኋላም ይሄንን ካራክተር ወይም ይሄን ገጸ ባህሪ እንዲጫወት ደግሞ እድሉን ያገኘው የሰልማን ጓደኛ ቪቬክ ኦበራይ ነው። መጀመሪያ ካንግና ራናውት በዚህ ፊልም ላይ ተጠይቃ ነበረ። ግን በዛ ሰዓት ላይ ያው በነበረባት ችግር ወይም ከሪቲካ በነበረ ችግር እምቢ ትላለች። ከዛ በመቀጠልም ሌላም አክትረስ ፈርማ ነበረ። እሷም መጨረሻ ላይ ወደ ከቀረጻው ትወጣለች። ጃክሊን ፈርናንደስም ይሄን ፊልም እንድትሰራ ጠይቃ ነበረ። እሷም መጨረሻ ላይ ወደ ቀረጻ ሳይገባ እምቢ ብላ ፈርግጣ ሄደች። ከዛም በመጨረሻ ሪቲክ ሮሽን እንግዲህ ካንግና ራናውትን አብራ እንድትሰራ ስለጠየቃት በግል እንደምንም ብሎ አሳምኗት ይዟት መጣ። ከዛም መሪ ተዋናዮቹ ወይም የፊልሙ ተዋናዮች ተመረጠና አለቀ። ሪቲክ ሮሽን፣ ካንግና ራናውት፣ ፕሪያንካ ቾፕራ እና ቪቬክ ኦበራይ አንድ ላይ ሆነው የፊልሙን ቀረጻ ተጀመረ። የዚህ ፊልም ፕሮዳክሽን ስራው 2 ዓመት ተኩል ያህል ፈጅቶ ነበር። 1 ዓመት ተኩል ያህል ደግሞ የሬችል ኢንተርቴይንመንት ቪኤፍኤክስ ዲፓርትመንት ክፍሎች ቪኤፍኤክሱን ብቻ ሲሰሩ የፈጅበት ጊዜ ነው። ከዛ ጊዜ አኳያ ሲታይ የፊልሙ ቪኤፍኤክስ በጣም ምርጥ ነበር። እንዲያም የክሪስ 3 ላይ የታዩትን ቪኤፍኤክሶች በጣም ሁሉም ያደነቀውና አሪፍ ስራ እንደሆነ የተመሰከረለት ነበር። ቪኤፍኤክሱ መደነቅ ብቻ ሳይሆን ፊልሙ ላይም ሚክስ ሪቪውን ያጋጠመው ወይም ደግሞ የተሰጠው አስተያየት የተቀላቀለ ነበር። ፊልሙም ጣጣውን ጨርሶ ዲዋሊ 2013 ላይ ለእይታ በቃ። ቀደም ያለ 2 ክፍሎቹ በጣም ተወዳጅ ስለነበሩ ቦክስ ኦፊስ ላይ ፊልሙ 393 ከሮር አካባቢ መሰብሰብ ቻለ። ይህ ፊልሙም እንግዲህ በድጋሚ ብላክባስተር መሆን ቻለ። እንደዛም ሆኖ ግን በፊልሙ ታሪክ ላይ ተመልካቹ የሰጠው አስተያየት የተቀላቀለ ነው፣ ወይም አንድ ወጥ አልነበረም እንደቀደሙት። ተመልካቹ በአንድ በኩል ያለው የፊልሙ ታሪክም አክሽንም በጣም ቆንጆ ነው ብሎ ያደነቃለ፣ በሌላ በኩል ደግሞ ከኮይ ሚልጋና ከክሪስ አኳያ ሲታይ የዚህ ፊልም ታሪክ በጣም ደካማ ነው ብሎ የወቀሱ ሰዎች አሉ። እንግዲህ ሁለቱንም ሰምተናል። እንደኔ እንኳን ከጊዜው አኳያ ሲታይ ክሪስ 3 በጣም ቆንጆ ሱፐርሂሮ ፊልም ነው። ግን ትንሽ እንዳሉት የቪለኖቹ የሆነ የእባብ የምላስ ነገር በጣም መብዛቱ ከህንድ ፊልም አኳያ ያልጠበቅነው ስለሆነ ትንሽ እሱ ነገር ቀነስ ቢያደርጉት አሪፍ ነው ብዬ እላለሁ። ምንም እንኳን ብዙ ተመልካቾች እንደ ኮይ ሚልጋና እንደ ክሪስ ሶስተኛውን ክፍል ባይወዱትም ግን የክሪስ ብራንዱ እስካሁን ድረስ አልቀነሰም። እንዲያም ሮሽን ፋሚሊዎች በራሳቸው ሆም ፕሮዳክሽን ካምፓኒ ከክሪስ ጋር የተያዘ 4 አኒሜሽን ፊልሞች ሰርተዋል። ያው ካንዱ ኔትወርክ የሚባል ኦቲቲ ፕላትፎርም አለ፣ እዛ ላይ ነው የሚለቀቁት ፊልሞቹ። 2013 ላይ ክሪስ 3D የተሰኘ ፊልም ለእይታ በቅቶ ነበረ። በ2013 ደግሞ ኪድ ክሪሽ ሚሽን ቡዳ በሚል ተለቋል። በዛው ዓመትም ደግሞ ሶስተኛው አኒሜሽን ኪድ ክሪሽ ሚስትሪ ኢን ሞንጎል የተሰኘ ፊልም ለእይታ በቅቷል። በ2015 ደግሞ የዚህ ሲሪስ ወይም የዚሁ አኒሜሽን 4ኛው ፊልም ኪድ ክሪሽ ሻካላካ አፍሪካ የተሰኘ ፊልም ለእይታ በቅቷል። እነዚህም ፊልሞች ያው ህንድ ውስጥ ያሉ ልጆች በጣም ወደው ነው ያዩት። እስካሁን ድረስ እንግዲህ ስለ ኮይ ሚልጋ አውርተናል፣ ስለ ክሪሽም አውርተናል፣ ስለ ክሪስ 3 አውርተናል። ሁላችሁም የጠበቃችሁ ያላችሁት ክሪስ 4 ሲሰራ ላይሰራ የሚለው ነው። መጀመሪያ እንዳልኳችሁ ኮይ ሚልጋ ከተሰራ በኋላ በ3 ዓመቱ ክሪስ ተሰርቶ ነበረ። ከዛ ቀጥሎ ደግሞ ክሪስ 3 ተሰራ። ግን አሁን ክሪስ 3 ከተሰራ 13 ዓመት አልፎታል። ግን ፊልሙ ይሰራል የሚለው ወሬ ይመጣና መልሶ ደግሞ ይጠፋል። ስለዚህ ክሪስ 4ን ለመስራት ይሄናል ጊዜ ለምን ይፈጃሉ የሚለው ነው። በዛ ላይ ደግሞ አሁን ላይ እየተወራ ያለው ቀደም ያለ ስም ያስቀመጠ ክሪስ 4 የመሰለ ማንም ሊያዩ ይችላል የሚባል የሚጠበቅ ፊልም ላይ ፕሮዲዩሰሮች ገንዘብ ለማውጣት እየፈሩ ነው፣ ወደ ኋላ እያሉ ነው የሚባለው ስለምንድን ነው? ወይስ ክሪስ 4 እንደ
እንዳይሰራ ኢንዱስትሪ ውስጥ ሌላ ፖለቲካ ይጫወቱ ነው ያሉት። ዋናው ትልቁ ጥያቄ ደግሞ ክሪስ ፎርን ወደፊት ማየት እንችላለን አንችልም የሚለው ደግሞ አለ። ቀጥለን ደግሞ ስለሱ ናውራና አንጨርስ። ክሪስ 3ኛ ክፍል ለእይታ ከበቃ 13 ዓመት አለፈው። ግን እናንተ ይህን ነገር ሰምታችኋል? ክሪስ 3 ለእይታ ከበቃ በኋላ በ3 ዓመት ውስጥ በ2016 ራኬሽ ሮሸን ክሪስ 4 እንደሚሰራ አናውንስ አድርጎ ነበር። ለዛውም ክሪስማስ 2018 ላይ ክሪስ 4ኛ ክፍል ለእይታ ይበቃል ብሎ ቀኑን ሁሉ ተናግሮ ነበር። ግን በዛ ሰዓት ላይ ሪቲክ ሮሸን በግል ህይወቱም ሆነ በስራ ህይወቱ ትንሽ ችግሮችን እያሳለፈ ነበር። ስለዚህ ሼልፍ ይደረጋል ወይም ይቆያል ተባለ። በመቀጠልም 2018 ላይ ደግሞ አሁንም ዳይሬክተሩ ራኬሽ ሮሸን ሌላ አፕዴት ሰጠ። በ2020 ክሪስ 4ን ሰርተን ጨርሰን እንለቀዋለን አለ። ግን ክሪስ 4ን 2000 ላይ መልቀቅ አይደለም እስከ 2020 የፊልሙ ቀረጻም እንኳን አልተጀመረም ነበር። ከዛ ደግሞ 2020 ላይ እንደሚታወቀው ኮቪድ መጣ፣ ሎክዳውን ተፈጠረ። ከዛን ጊዜ ጀምሮ እስካሁን ድረስ ክሪስ 4 እንደሚሰራ የተለያዩ ዜናዎች እየወጡ ሁሉ ጊዜ እያጓጉን እንቁልልጭ እያሉን እያለፉ ነው ያሉት። ለምሳሌ ጃዱ ተመልሶ ይመጣል 4ኛው ክፍል ላይ የኮይ ሚልጋው ጃዱ ተባለ። ቀጥሎ ደግሞ እዚሁ ክሪስ 4 ላይ ታይም ማሽን ልናይ እንችላለን። ሮይት ሜህራና ዶክተር አሪያ ክሪስ ላይ የሰሩት የነበረውን ታይም ማሽን የመሳሰሉ ወሬዎች ተሰሙ። ስለዚህ እነዚህ ደግሞ ሲሰማ በተለያዩ ሶሻል ሚዲያ ሲወራና ሲዘዋወር የነበረው ክሪስ 4ኛው ክፍል በታይም ትራቨል ላይ የሚያጠነጥን ሱፐር ሂሮ ፊልም ይሆናል ተባለ። ቀጥሎ ደግሞ ክሪስ 4 ላይ ሪቲክ ሮሸን ደብል ፌስ ሆኖ የሚጫወተው ተባለ። አክተሩም ክሪስ ነው፣ ቪለኑም ክሪስ ነው። እንዲያውም በዚህኛው ፊልም ላይ ቪለኑ የክሪስ ልጅ ሞሂት ይሆናል ተብሎ ነበር። ይሄ ሁሉ ዜና ሲሰማ ደግሞ የፊልሙ አድናቂዎች በጣም ኤክሳይትመንታቸው እየጨመረ መጣ። ይስተራል ብለን ይሄ ሁሉ ነገር እየሰማን እየጠበቅን እያለ ደግሞ ሌላ ትልቅ አደጋ ተከሰተ። እሱም ደግሞ ይህንን ፊልም ራኬሽ ሮሸን ዳይሬክት አያደርገውም ተባለ። ራኬሽ ሮሸን ካላደረገ ታዲያ ማን ዳይሬክት ሊያደርግ ነው የሚለው ደግሞ ትልቁ ጥያቄ ነበር። 2024 ላይም አንድ ትልቅ ዜና ወጣ። ሪቲክ ሮሸን ክሪስ 4ን በስዳታነን ፕሮዳክሽን ካምፓኒ ከማርፊክስ ጋር አንድ ላይ ሆኖ ፕሮዲዩስ ያደርገዋል። እንደዛም ሆኖ ግን ዳይሬክት የሚያደርገው ስዳታነን አይደለም። ሪቲክ ሮሸን ሌላ አንድ ዳይሬክተር ጠርቶ ከረን መሎትራን ወይም አግኒፐትን ዳይሬክት ያደርገው ክሪስ 4ን ዳይሬክት ያደርገዋል ተባለ። 2025 ላይ ደግሞ ሌላ ዜና መጣ። ስዳታነንም ሆነ ከረን መሎትራ ሁለቱም ፊልሙን ዳይሬክት አያደርጉትም፣ እምቢ ብለዋል ተባለ። ይሄ ሁሉ ነገር ለምን እንደተፈጠረና ለምን እምቢ እንዳሉ እስካሁን ድረስ ማንም የሚያውቅ ሰው የለም፣ የወጣ መረጃም የለም። ግን በዛ ሰዓት ላይ ዳይሬክተሩ ራኬሽ ሮሸን አንድ ኢንተርቪው በተደረገለት ሰዓት ላይ ክሪስ 4ን መስራት ፈልገናል፣ ግን በጀቱ ከፍ አለብን፣ የበጀት ችግር ነው አለ። ምናልባትም ደግሞ የበጀት ማነስ ስዳታነን በመሃል ፊልሙን አልሰራም ብሎ አቋርጦም ትቶም ሊሆን ይችላል። በዛ በ2025 ደግሞ ሌላ አፕዴት ይወጣና ክሪስ 4 መሰራት ይሰራልና ዳይሬክት የሚያደርገው ራሱ ሪቲክ ሮሸን ነው ተባለ። ዋይአርኤፍ ወይም አዲስ ቾብራ ፊልሙን ፕሮዲዩስ ያደርገዋል፣ ዳይሬክት አድርጎትም ራሱ ይተውንበታል ተባለ። ከዛ በኋላ በሪቲክ ሮሸንና በዋይአርኤፍ መሃል ደግሞ ችግሮች መፈጠር ጀመሩ። ያም ደግሞ የተፈጠረው ክሪስ 4ኛው ክፍል ሲሰራ የፊልሙ ስኬልና ኳሊቲው ምርጥ እንዲሆን ሪቲክ ሮሸን የፈለገ የነበረው ሌላው ቢቀር እንኳን በጀቱ 500 ከሮር እንዲሆን ነበር። ግን የዋይአርኤፍ ባለቤት የሆነው አዲስ ቾብራ ለሪቲክ ሮሸን እየሰጠ ያለው ወይም የመደበለት 350 ከሮር ብቻ ነው። ምናልባት እንግዲህ ቀሪውን ብር እንዳለ በዋርቱ አባክኑት ነበር ማለት ነው። በ350 ከሮር ደግሞ ሪቲክ ሮሸን ይህን ፊልም መስራት ከነጭራሹ አልፈለገም። ስለዚህ በአሁኑ ሰዓት ላይ እንግዲህ እንደተባለው ከሆነ ክሪስ 4ኛው ክፍል ለጊዜውም ቢሆን ሼልፍ ሆኗል። ስለዚህ አሁን የሁላችሁም ጥያቄ የሚሆነው ክሪስ 4ን እስከ መቼ እናየዋለን ካላችሁ መልሱ ቀላል ነው። በፍጥነት እንግዲህ የበጀቱን ነገር ጣጣውን ይጨራርሳሉ። ከዛ በኋላ ወደ ቀረጻ ይገባሉ። ከዛም እናየዋለን። እስከ መቼ የሚለውን እንግዲህ ማንም አያውቅም። ግን የበጀት ችግሩ የማይቃለል ከሆነ ከነጭራሽ ፊልሙ ማይሰራ መቼም አናየውም ማለት ነው። ምክንያቱም ከጥቂት ዓመት በፊት በኢንተርቪው ሪቲክ ሮሸን ራሱ እንደተናገረው ከሆነ ክሪስ 4ኛው ክፍል ሲሰራ በጣም በከፍተኛ ሌቭልና ዓለም አቀፍ ደረጃውን የጠበቀ ስታንዳርዱን የያዘ ፊልም እንዲሆን ነው የምፈልገው ብሎ ተናግሮ ነበር። I don't want to do the film if we can't achieve what we want to achieve with it. So I'm going to make sure that should be a certainty that we have to match a certain level now. If that's not going to happen, then I'd rather not make the film. ስለዚህ በማንኛውም ምክንያት ያ ደረጃውን ካልጠበቀ ወይም እንደሚያስበው አይነት ፊልም ካልተሰራ መቼም ቢሆን ክሪስ 4ኛው ክፍል አይሰራም ማለት ነው። ስለዚህ ሁላችንም እንግዲህ ቋጥረን የምንጠብቀው የክሪስ 4 በጀቱ ወይም የበጀት ጉዳዩ ይሄ ክርክር እንዲቃለል ነው እና በጀት እንዲያገኙ ነው። ያን ያህል የሚፈልገውን ያህል በጀት ካላገኘ ይሄ ፊልም እስከ መጨረሻ ድረስ ሼልፍ ሆኖ ይቀራል ማለት ነው። ሌላ ሱፐር ሂሮ ሙቪ እንኳን ይሰራል ብለን እንዳንል ሸክቲማን ነበረ፣ ሙኬሽ ከና አይሰራውም፣ ማንም ሰው እንዲሰራውም አይፈቅድም። ሁሉም እንግዲህ የሚጠብቀው የህንድ በጣም ስኬታማ የሆነ በቀጣይነት ሲታይ የነበረ ሱፐር ሂሮ ፊልም ክሪስን የመሰለ ፊልም ሼልፍ ሆኖ እንዲቀር ማንም ፍላጎት የለውም። መጠበቅ ነው አማራጫችን ማለት ነው። ለማንኛውም ቪዲዮ ከተመቻችሁ ላይ ካርጉ ያላችሁን ሀሳብ አስተያየት በኮሜንት ግለጹ፣ ለጓደኞቻችሁ ሼር አድርጉ። ልክ እንደዚህ ከህንድ ሲኒማ ጋር የተያያዙ በጣም ብዙ መረጃዎችን በዚህ ዩቲዩብ ቻናል አንዳንድ እያልን እንጫወታለን። አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय
कुछ कुछ होता है